ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም ተገኝተናል። እንደተለመደው ዜናዎችን ይዘንላችኋል። ዩናይትዳዊ የሆኑ መረጃዎች አሉን። ግን ዛሬ በየቦታው ድራማዎች ነበሩ። በጣም የሚያስገርም ነው። ይሄ የዓለም ዋንጫ ማጣሪያ ጨዋታ እንደው ከዩናይትድ ጋር አያይዘን የምንነግራችሁ አስገራሚ ታሪኮች አሉ ከዚህ ዓለም ዋንጫ ጋር በተያያዘ እና እመኑኝ ቤተሰቦች እነኚህ መረጃዎች ሊያመልጧችሁ አይገቡም። በተሰሟቸው ታተርፋላችሁ፣ መረጃ ታገኛላችሁ፣ ዘና ትላላችሁ ብዬ አስባለሁ። ስለዚህ ከዩናይትድ ጋር አያይዘን የነ ብሩኖ ፈርናንዴዝ ጉዳይ አለ፣ የነ አሮን ዋን ቢሳካ ጉዳይ አለ። እንደው የኦስሜሄንን ነገር ነካ እናደርጋለን። የሮናልዶን ነገር ከዓለም ዋንጫው ጋር በተያያዘ የነ ዞቦስላይን ነገር እስቲ ወጣ እያለን ነው አይደል ሰሞኑ እና እነኝን ጉዳዮች እናወራባቸዋለን። ስለተለመደው ዩናይትድ መረጃም አለን። የማርከስ ራሽፎርድ በሩበን አሞሪም አልፈልገውም መባል ምክንያቱ ምንድን ነው? ስለ ሜሰን ግሪንውድ ሽልማት ማግኘት እና ስለ ልጁ ሽያጭ ጉዳይ በተመለከተ እንደዚሁ ስለ ቅድመ ዝውውር ዜናዎችም አሉ። ተለመዱ የአንደርሰን እና የካርሎስ ባሌባ ዜናዎች በፋብሪሶ ሮማኖ የተነገረ ሪያን ጊግስ ስለ አንደርሰን ያወራው ነገር እነኚህ ሁሉ መረጃዎች ከእናንተ ጋር እስከ መጨረሻ ውስጥ ተከታተሉን የሚደርሱ ይሆናሉ። በትላንት ቪዲዮ ላይ ከ600 በላይ ሰጣችሁኛል ላይክ ቴንኪዩ ቤተሰቦች። እኔ ጥሪ ሳቀርብ ላይክ ታደርጋላችሁ። ይሄ ነው በጣም እንደወዳችሁ የሚያደርግኝ። አታሳፍሩኝም። ትላንት 600 ዛሬ ደግሞ 700 ወይ 800 ላይክ ታደርሱታላችሁ እርግጠኛ ነኝ። አብራችሁኝ ቆዩ። መልካም ቆይታ። በመላው ዓለም በተለያዩ አህጉራት በተለይ በአውሮፓና በአፍሪካ የዓለም ዋንጫ ማጣሪያ ጨዋታዎች ትላንት ተደርገዋል እና ቤተሰቦች እንደው ከዩናይትድ ጋር የሚያያዙ ነገሮች አሉት። እርግጥ ነው ግን በጣም ልትሰቧቸው የሚገቡ የሚያዝናኑ ታሪኮችን ነው አሁን የምነግራቸው። ከትላንቱ የዓለም ዋንጫ ክስተት በኋላ የተፈጠሩ ነገሮች ናቸው እና እነኚህ ነገሮች ሊያመልጧችሁ አይገቡም። ወደ ዩናይትድ መረጃዎች በኋላ እንመለሳለን። የትላንት የአፍሪካ ምድር የተደረጉ ጨዋታዎችን በማየት እንጀምር። ቶሎ ቶሎ ለመፍጠን ሞክራለሁ ግን ጠቃሚ መረጃዎች ስለሆኑ ቤተሰቦቻችን እናንተም በትዕግስት ስሙኝ። ዲአር ኮንጎ እና የናይጄሪያ ብሔራዊ ቡድን ያደረጉት የጥሎ ማለፍ ጨዋታ ነበር እና በመደበኛ ጨዋታ አንዳቻ በማጠናቀቃቸውና ወደ ፔናልቲ በማምራቱ ምክንያት ይሄ ጨዋታ ፔናልቲው ብዙ ድራማዎችን ያስከተለ ነበር። ብዙ ፔናልቲዎች ተስተውበታል። በመጨረሻ ያልተጠበቀችው ዲአር ኮንጎ ግን ናይጄሪያን ትልቁን ሀገር ጥላ ወደ ዓለም ዋንጫው ማለፍ ቻለች ማለት ነው። አሁን ስለዚህ ጨዋታ በጥልቀት ለማውራት ሳይሆን አንድ ተጫዋችን ማንሳት ፈልጌ ነው። አንድ ወይ ሁለት ተጫዋቾችን። አንደኛው አሮን ዋን ቢሳካ ነው። በዩናይትድ ቤት አትፈለግም ተብሎ ልጁ ለፍቷል፣ የቻለውን ያህል ለፍቷል እና በሲስተም እና ባለው አጫወት ምክንያት ተጫዋቹ ለዩናይትድ ቡድን እንደማይመጥን በወቅቱ ተፈርዶ ወደ ዌስትሃም ዩናይትድ አመራ ወይም ተሸጠ ማለት ነው። ቢሳካ ግን በጣም ጥሩ የሆነ ብቃት ነበር። ዩናይትድም ቤት ውስጥ ተሰልፎ በተጫወተባቸው ጊዜያት ማለት ነው እና የእግር ኳስ ፕራይሙ ላይ በነበረ ሰዓት አሮን ዋን ቢሳካ የእንግሊዝ ብሔራዊ ቡድን በተደጋጋሚ ጥሪ ያቀርብልኛል ብሎ ሲጠብቅ ነበር በጉጉት ማለት ነው። በጣም ጠበቀ ልጁ። በጣም ነው የታገሰው። አይ ቲንክ አላቅም ወይ 4 ዓመት ወይ 5 ዓመት ብሎት የታገሳቸው። ነገር ግን ይሄን ምኞቱን እውን ሊያደርጉለት አልቻሉም። ቢያይ ቢጠብቅ ጥሪ አይደርሰውም። ይሄ ልጅ በመጨረሻ ተስፋ ቆረጠና የዲአር ኮንጎ ፌዴሬሽን ከፍተኛ የሆነ ጥረት ሲያደርግ ነበር። ሲጀምር ልጁንም ያው በደንብ አድርገው ያውቁታል የዘርግንዱ ከእንደሱ እንደሆነና ለነሱ ብሔራዊ ቡድን እንዲጫወትላቸው በተደጋጋሚ ጥረት ሲያደርጉ ቢቆዩ ልጁ የእንግሊዝ ብሔራዊ ቡድን ጥሪ ደርሰኛል በሚል ተስፋ ስላደረገ ጥያቄያቸውን ሳይቀበል በተደጋጋሚ ውድቅ አድርጎባቸው ነበር። በመጨረሻ ግን በእንግሊዝ ብሔራዊ ቡድን ተስፋ ስለቆረጠ ይመስለኛል ልጁ ጥሪውን ተቀበለና ለዲአር ኮንጎ ብሔራዊ ቡድን መጫወት ጀመረና ትላንት ያን የመሰለ በጣም አስደናቂ የሆነ ታሪክ ከኮንጎ ብሔራዊ ቡድን ጋር ማሳካት ቻለ ማለት ነው እና በስሪ ላይንስ ሪጀክት የተደረገ ልጅ ነው። በቀጣይ ላለው የዓለም ዋንጫ የመሳተፍ እድል ግን ተስፋ አልቆረጠም ማለት ነው። ከኮንጎ ብሔራዊ ቡድን ጋር አብሮ ሆኖ ይሄን የዓለም ዋንጫ ምኞቱን እንዲሁ ማሳካት ቻለ። ከዛ ባለፈው ዓመት ነበር እንደውም የትውልድ የዘርግንዱ ያሉበትን ቤተሰቦች ሄዶ ሀያቶቹን ቅድመ ሀያቶቹን እንዲሁ በኮንጎ የጎበኘው ማለት ነው እና ይሄንን ነገር ማሳካት ወደ ዓለም ዋንጫ መሄዱ አሮን ዋን ቢሳካ ለሱ ምን ያህል ኩራት የሚሰጥ ስኬት እንደሆነ አስቡት። በእንግሊዝ ሪጀክት ተደርጎ ዓለም ዋንጫ የመሳተፍ እድሏ በጣም በጣም ጠባብ ነው ተብላ በምታስብበት ሀገር ብሔራዊ ቡድን የዘርግንዱ በሆነችው ኮንጎ ተጫውቶ ደግሞ ለዓለም ዋንጫ
ናይጄሪያን የምታክል ትልቅ ቲም ተውት ናይጄሪያን ካሜሩንን ራሱ ጥሏል እኮ ቤተሰቦቻችን እና እነኚህን ሁለት ትላልቅ ሀገራት ጥለው ወደ ዓለም ዋንጫ መብቃታቸው ቢሳካም ሆነ እንዲሁ ዲያር ኮንጎ በጣም ትላንት የሚያስገርም ምሽትና የሚያስገርም ጊዜ ነው ያሳለፉት እና ይገባቸውም ነበር። እዚህ ጋር ግን ያስገረመኝ አንድ ነገር ልንገራችሁ። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አሰልጣኝ ከጨዋታው መጠናቀቅ በኋላ አንድ የሰጡት አስተያየት አለ እና ግብ ጠባቂው አሉ እንግዲህ ግብ ጠባቂውን ቀይሮ ነው ያስገቡት ታውቃላችሁ። ሁለተኛ ግብ ጠባቂያቸውን ነው በፔናልቲ ሹታውት ላይ የተጠቀሙት እና ለምን እንደዛ እንዳደረጉ ሲጠየቁ ህልም አየሁ ብሎ ነገረኝ አሉ። ይሄ በጣም ያስገረመኝ መረጃ ህልም አየሁኝ አለኝ እና በህልሜ ጨዋታው አቻ ይጠናቀቃል። ግብ ጠባቂው ነው እንግዲህ ለአሰልጣኙ የሚላቸው እንደተናገሩት ከሆነ ጨዋታው አቻ ይጠናቀቃል። ከዛ በኋላ ወደ ፔናልቲ እንሄዳለን። በፔናልቲ ደግሞ ናይጄሪያዎች ፔናልቲ ሲስቱ እኔም ፔናልቲውን ሳመክንባቸው ተመልክቻለሁ እና በዚህ ጨዋታ ላይ እንደው የመሰለፍ ዕድል ብትሰጠኝ አይነት ነገር ነው መሰለኝ ለአሰልጣኙ የሚጠይቀው ማለት ነው። ይሄ ግብ ጠባቂ ያው አፍሪካ ውስጥ ታውቃላችሁ አለ እንደዚህ አይነት እምነቶች አሉ። እናምናለን እኛም ኢትዮጵያውያን ብንሆን በህልማችን ያየነው ነገር እንደው በውን ይሆናል ወይ ይከሰታል ብለን ወይ እንፈራለን ያ እናምናለን ወይ አንዳንዴ ሁሉ ይከሰታል በደንብ እና ይሄ ነገር አሁን ዲያር ኮንጎ ግብ ጠባቂው ላይ መከሰቱ ህልሙን ማየቱ እንደው እውነት ከሆነ ይዋሻል ብዬ ነው ያልጠበቀም እና ደግሞ ለአሰልጣኙ መናገሩ ፕላስ ደግሞ አሰልጣኙ እሱ ያየው ህልም ላይ እምነት ማሳደራቸውና ይሄን ግብ ጠባቂ ቀይሮ አስገብተው ደግሞ ግብ ጠባቂው ፔናልቲዎችን ማዳኑ የናይጄሪያዎችን ፔናልቲ ሁለት አድኖ ዲያር ኮንጎ ለዓለም ዋንጫ ማብቃቱ በጣም የሚያስገርም ነገር ነው ማለት ነው እና ይሄ የሰጡት አስተያየት ትላንት በጣም ያስገርመኝ ነገር ሆኗል። ታይፒካል የሆነ የአፍሪካ ተረት ይመስላል ግን እውነት የሆነ ነገር ነው። አሰልጣኙ ያወሩት ግብ ጠባቂው የሚያደርገው ነገር ሆነ ማለት ነው። እንግዲህ በህልሙ እንዳየው አስባችሁታል? እስቲ አሁን ለምሳሌ በአውሮፓ ትልቅ በሆኑ ሊጎች በእንግሊዝ ላይክ እንደ ፔፕ ጋርዲዮላ መታችሁ ቢሮውን አንኳኩታችሁ ጋርዲዮላ ህልም እንደዚህ አይቻሉ እና ፔናልቲ እንዲ ብላችሁ ነግራችሁት ይሄን ጨዋታ ባካሰልፈኝ እና በትሉት ምን ምላሽ ሊሰጣችሁ እንደሚችል እስቲ ቤተሰቦች ያስቡት ኢማጂን አድርጉት እና ጋርዲዮላ በጣም ከት ብሎ የሚስቅ ነው ይመስለኝ። ጋርዲዮላ ብቻ ሳይሆን የትኛውም በአውሮፓዊ ሰለጠነ የተባለ አሰልጣኝ በሰለጠኑ ሊጎች ውስጥ የሚያሰለጥን አሰልጣኝ ዳታን ቤዝ ለሚያደርግ አሰልጣኝ ቁጥራዊ መረጃዎችን ስታቶችን እያየ ለተጫዋቾች የመሰለፍ ድል የሚሰጥ ፊትነስን እያየ የሚሰጥ አሰልጣኝ ህልም አይቻለሁ እና በቃ አሰልፈኝ እዚህ ጨዋታ ላይ ብላችሁ ስትነግሩት እኔ የጋርዲዮላ ሪያክሽን ራሱ ይታየኛል። ጋርዲዮላ ድሮም ፈን ነው የሚስቅበት ነው ሁሉ ይሄም ይመስለኝ ማለት ነው ፋቢል። ይሄ ግብ ጠባቂ ግን በአሰልጣኙ አልተሳቀበትም ይመስለኛል። ያመኑበት ያሳመናቸው አሰልጣኙን ይበልጥ ቀይሮ ከማስገባታቸው በፊት ጨዋታው አቻ ይጠናቀቃል ብሏቸዋል። ስለዚህ አቻ ተጠናቀቀ ወደ ፔናልቲ ሹታውት ይገባልም ብሎ ቀድሞ ነግሯቸዋል አሰልጣኙ እንዳሉት ከሆነ። ስለዚህ ወደ ፔናልቲ ሹታውት ሲያመራ ጨዋታው ተመለከቱ እና እኔ ባይቀይሩት ነው የሚገርመኝ ማለት ነው። ምክንያቱም ይሄ ልጅ በትክክል ፕሬዲክት አድርጓል ከፔናልቲ ሹታውቱ በፊት ማለት ነው እና አሰልጣኙ ለማመን በቂ ጊዜ ነበራቸው። ዜርፎር ያደረጉት ተሳካላቸው ማለት ነው። ይህም ከትላንቱ በጣም ያስገረመኝ መረጃ ነው እንደው እዚህ ጋር ላካፍላችሁ ብዬ። የቪክተር ኦስሜሄን ግን አሳዛኝ ታሪክ ነው። ቪክተር ኦስሜሄን በጣም ትልቅ ተጫዋች ነው። አውሮፓ ውስጥ አይደለም ዓለም ላይ ካሉ በጣም ትልልቅ ከምንላቸው በዚህ ሰዓት ካሉ አጥቂዎች መካከል እንደው ከበርሊንግ ብሮት ሃላንድ እና ሃሪኬን ቀጥሎ ትልቅ ቦታ የሚሰጠው ተጫዋች ነው። ግን ዓለም ዋንጫው ላይ መሳተፍ አልቻለም እና ተጫዋቹ ትላንት በጣም ደካማ በሆነው እና በዙሪያው ባሉ ደካማ በሆነችው የናይጄሪያ ጄኔሬሽን በዚህ ቲም ውስጥ እንደው አባል መሆኑ እድለኛ አይደለም እና በመጥፎ ጄኔሬሽን መካከል የተገኘ ይመስለኛል። አውቃለሁ ይሄ ናይጄሪያ ብሔራዊ ቡድን አንዳንድ ጥሩ ተጫዋቾች አሏቸው ላይክ እንደነ ኢኦቢ ወይም ደግሞ እንደነ ሉክማን እንደነ ኢንዲንዲ አይነት ተጫዋቾች ይሄ ዓለም ዋንጫ እንዲበቁ ያስቻሉ ተጫዋቾች አይደሉም። የናይጄሪያ የተጫዋቾች ጥራት ጉድለት አለባቸው። በኦስሜሄን ደረጃ ያሉ ቀደም በጠሯቸው ተጫዋቾች ሌቭል ያሉ ተጫዋቾች የሉም ሊያግዟቸው የሚችሉና ትልቅ ቡድን ሆኖ ግን የዓለም ዋንጫ ላይ ለመሳተፍ በተለይ ደግሞ እንደ ኦስሜሄን ትልቅ ተጫዋች ሆኖ በዚህ ዓለም ዋንጫ ላይ መሳተፍ አለመቻል በጣም ውስጥ የሚነካ ልብ የሚያም ነገር ነው። ግን ኦስሜሄን ከትላንቱ ጨዋታ መጠናቀቅ በኋላ የኔን ልብ የሚሰብረውና የሚጎዳው ትልቁ ነገር እናቴ የኔን ስኬት ሳታይ በማለፏ ነው በሚል ነው የተናገሩ። ከዛ በላይ የሚጎዳኝ ነገር የለም ያ ነው በጣም የሚጎዳኝ ብሎ ነው ያለው እና ልክ ክርስቲያኖ ሮናልዶ
አባቴ ያለ እንደሚናገረው አባቴ እኔን ስኬት ሳይ ደልቶት ሳይኖርና እኔ በደንብ አድርጌ አንቀባርሬ ሳላኖረው ህይወቱ ማለፉ ይቆጨኛል ብሎ ሁሌ እንደሚናገረው እና እንደሚያለቅሰው ሁሉ ኦስሜሄንም ለኔ ትልቁ ቁጭትና ሀዘን ይሄ ነው። ከዚህ በላይ የሚያሳዝነኝ ነገር የለም ብሏል። ግን ትላንት አዝኗል ወደ ዓለም ዋንጫ ባለመሳተፉ እና ኦስሜሄን በቀጣዮቹ የዓለም ዋንጫ ላይ ራሱ መሳተፉን እርግጠኛ አይደለም። እድሜው ይጨምራል። እሱም ብቻ ሳይሆን ሌሎቹ የአፍሪካ የናይጄሪያ ተጫዋቾች ማለት ነው በ2030 ከዛሬ 4 ወይ 5 ዓመት በኋላ ከባድ ነው ማለት ነው እና ይሄ ድል አምልጦታል ማለት ነው። ቤተሰቦች እዚህ ላይ እንደው አፍሪካውን ጉዳይ እናብቃ፣ ጊዜም ስለሌለን ወደ አውሮፓው አነጋጋሪ እንዲሁ ማጣሪያ ጨዋታዎችን እንሂድና ፖርቹጋል ትላንት 9-1 በሆነ ውጤት አርሜኒያን ረምርማለች። ቤተሰቦቻችን የአየርላንድን በቀል ነው ትላንት የተወጡባቸው አርሜኒያዎች። ኦፍኮርስ ምንም አላደረጉም። አየርላንድ 2-0 አሸንፋ አስደንግጣ ነበር ፖርቹጋልን እና ይሄ የመልሱ ጨዋታ የሚጠበቅ ነበር። ግን በዚህ ያህል ጎል ልዩነት ደግሞ ታሸንፋለች ብሎ ማንም የገመት የለም። ብሩኖ ፈርናንዴስ 3 ጎሎችን አስቆጠረ፣ ሃትሪክ ሰራ። 2 ፔናልቲ አንድ በጨዋታ ያስቆጠረው ጆዋው ኔቬስ እንዲሁ ሃትሪክ ሰርቷል። አስደናቂ ቅጣት ምት አስቆጥሯል። ቀሪዎቹን ጎሎች እና ቬጋ፣ ራሞስ እና ኮንሴሳው ነበሩ ከመረብ ያሳረፉትና የብሩኖ ፈርናንዴዝ የትላንቱ ብቃት 90 ደቂቃ ተጫውቶ 3 ጎል አስቆጥሮ 8 ቻንስ ክሬት አድርጎ 7 ሹት አድርጎ አንድ እንዲሁ አንግል ገጭቶበት ነው ጨዋታው ኮከብ ተብሎ እንዲሁ መመረጥ የቻለው ማለት ነው። አብዛኞቹ ይሄ ሬቲንግ የሚሰጡ ሳይቶች ለብሩኖ ፈርናንዴዝ 10 ከ10 ሰጥተውታል። ተመልክቻለሁ። ይሄን ግን ይለያያል እንደ ዌብሳይቱ ሬቲንግ ነው። 9.8 ባለ 9.9ም ሊኖር ይችላል። ግን ብሩኖ ፈርናንዴዝ የትላንቱ የጨዋታው ኮከብ ሆኖ መውጣት ምንም ጥያቄ የለውም። የኔቬስ ብቃት እንዳለ ሆኖ ማለት ነው። ቤተሰቦቻችን የብሩኖ ፈርናንዴዝን ጉዳይ እንደው እዚህ ጋር ጠቀስ አድርጌ ለማለፍ ራሱን ሪቻርጅ ያደረገ ይመስላል። ባለፈው ጨዋታ ላይ በቅጣት አልተሰለፈም። ስለዚህ ሞር ኢነርጂቲክ ሆኖ ሞር ሪፍሬሽ ሆኖ ያደረገው ጨዋታ ነበር። ብሩኖ ደግሞ እንደዚህ ነፃ ሆኖና በቂ ረፍት አግኝቶ ሲጫወት ምን ማድረግ እንደሚችል ትላንት ተመልክተናል። ኦፍኮርስ አውቃለሁ አርሜኒያ ይሄን ያህል ስትሮንግ የሆነ ቲም አይደለም፣ ይሄን ያህል ቻሌንጅ የለውም። ግን የፈለገ ቲም ቢሆን ግን የሱን ተዋጽኦ፣ የሱን ጎሎች፣ የሱን አጫወቶች፣ የሱ ክሬት የሚያደርጋቸውን ቻንሶች ሳናደንቅ ማለፍ በጣም ይሄ ንፉግነት ነው የሚሆነው። ግን ከጨዋታው ላይ እንደው ያስገረመኝ ሌላው ትዝብቴ ደግሞ የኔቬስ ጉዳይ ነው። ኔቬስ ሁሌም የምቆጭበት ልጅ ነው። እሱን ሳይ ሁሌ ትዝ የሚለኝ እኔ ኡጋርቴ ነው። ለምን መሰላችሁ ቤተሰቦች? እንደ ወደ ዩናይትድ እንመልሰው። የኤሪክ ቴን ሃግ አሰልጣኝነት ዘመን በዩናይትድ ቤት ከተሰሩ ትልልቅ ስህተቶች በተለይ በዝውውር ነው አይደል አሰልጣኙ ትልቁን ስህተት የሰሩት። ለምሳሌ አሁን ያመጧቸውን ተጫዋቾች ተመልክቶ እንደና አንቶኒ ብዙ ብር ወጣበት፣ ግን ስኬታማ አይደለም። በማርቲኔዝ ዝውውር ብቻ ነው ኤሪክ ቴን ሃግን ማመሰግነው። እንደነ ማሌሲያ የመጡ ዝውውሮች የከሸፉ ናቸው። እንደነ ኡጋርቴ አሁን ላነሳው የፈለኩት ተጫዋች ማለት ነው። ኡጋርቴ ማኑኤል ኡጋርቴን አሁን ቡድኑ ስካውት እያደረገ የነበረው በወቅቱ ሊያመጣ የነበረው የዩናይትድ ስካውቲንግ ዲፓርትመንት ኔቬስን ነው። ኔቬስን ለማስፈረም በወቅቱ እንደውም ዩናይትዶች በጣም ከጫፍ ደርሰዋል የሚል መረጃ ወጥቶ ነበር። ትዝ ይለኛል፣ አስታውሳለሁ። ዩናይትድ ታዲያ ኔቬስን ለማስፈረም ከጫፍ በደረሰበት ሰዓት ኤሪክ ቴን ሃግ መጡና እሱ አይሆንም ኡጋርቴ ነው ለኔ ቡድን ቢሆነኝ፣ ስለዚህ ኡጋርቴን ከፒኤስጂ አምጡልኝ አሉ። እሺ አለ። ምክንያቱም ትልቁን ስልጣን ሰጥቷል አሰልጣኙ ተጫዋች እንዲያስፈርሙ። እንዳሁኑ የሚሞግታቸው የዩናይትድ በደንብ የተዋቀረ በዳታ የሚመራ የስካውቲንግ ዲፓርትመንት የለውም እና ውሳኔ ላይ አሰልጣኙ ብቻ አይደለም ብዙ ሰዎች ነው ተሳትፎ የሚያደርጉት። በወቅቱ አሰልጣኙ ትልቁ ስልጣን ስለነበራቸው ይምጣ ተባለ። መጣ ኡጋርቴ መጣ። ፒኤስጂዎች በወቅቱ በልጁ እምነት ያጡበት ጊዜ ነበር። ሉዊስ ኤንሪኬ አልፈለገውም ልጁ እና ፒኤስጂ ደግሞ ኔቬስን ይፈልገው ነበር። ኡጋርቴን ለዩናይትድ ሸጡና በሱ በሸጡት ብር እነሱ ማንን አመጡ? ኔቬስን አመጡ ማለት ነው። አያችሁ፣ ኔቬስን አመጡ። ከዛ በኋላ የቀረው እንግዲህ ታሪክ ነው። ታውቃላችሁ ኡጋርቴ አሁን ምን አይነት ሁኔታ ነው ውስጥ ነው ያለው ዩናይትድ ቤት። ኔቬስስ ደግሞ በፒኤስጂ ቤት እንዲሁ ትላንት ምን ሲያደርግ ነበር? በፒኤስጂ ቤትስ የአውሮፓ ሻምፒዮንስ ሊግ ሲበሉ እንዴት አድርጎ ሲንቀሳቀስ ነበር የሚለውን ሁላችሁም ታውቃላችሁ ማለት ነው። ተጫዋቹ ትላንት ሁለተኛ ትሪኩን ነው የሰራው ማለት ነው። ገና በዚህ ዕድሜው ከብሩኖ ፈርናንዴዝ ጋር ያላቸው ፍቅር እና የሜዳ ላይ መግባባት በሙሉ ደግሞ በጣም የሚያስገርም እና የሚያስቀና ነው። ቤተሰቦቻችን እንደውም ብሩኖ እኮ ሰልፊሽ ነው። ለምሳሌ አሁን አንዳንዴ ኳስ ቅጣት ምት መምታት ካለበት ራሱ ነው የሚመታው፣ አይሰጥም። ሲጀመር ቅጣት ምት ፔናልቲም በሉት
እሱ ካልፈለገና ካላመነበት በስተቀር አምኖ ደግሞ ቅጣት ምት ብሩኖ ፈርናንዴስ ሰጠ ወይ ፔናልቲ እንድትመቱ ሰጠ ማለት በቃ እሱ በጣም ደው ክብር አለው ማለት ነው ለዛ ተጫዋች እና ለኔቬስ ክብር እንዳለው ትላንት ያሳየበት ነው። ምክንያቱም ቅጣት ምቱን ብሩኖ ፈርናንዴስ መምታት እየቻለ ለኔቬስ ተወለት ማለት ነው እና ኔቬስ ደግሞ መጥቶ ኳሷን አላሳፈረውም። በጣም በሚያምር ሁኔታ ኳሷን አስቆጥሮ በቀጥታ ሮጦ ለመጀመሪያ ዘሎ ያቀፈው ብሩኖ ፈርናንዴስ ነው ማለት ነው። እና አያችሁ እነኚህ ተጫዋቾች በፖርቹጋል ብሔራዊ ቡድን ያላቸው መደጋገፍ ያላቸው አንዱ የሌላኛውን ታለንት የማወቅ እና መስጠት በቃ ይሄ ከኔ የተሻለ ስለሚመጣ እሱ ስቲም ተው ብሎ ቅጣት ምቱን ለሱ መስጠት እና በዛ መልኩ ደግሞ ልጁ ያን ጎል ማስቆጠር የፖርቹጋል ብሔራዊ ቡድን ልምምድ ሲሰሩ እንደዚሁ አንዳንድ ቪዲዮዎችን ተመልክቻለሁ እና ኔቬስ በጣም ነው የሚወደው ብሩኖ ፈርናንዴስን እና ሁለቱ ያላቸው ተግባቦት እንደው ዩናይትድ ቤት መጥቶ ቢሆን ኖሮ ይበልጥ አሁን እንደወራ ያደረገኝ የኡጋርቴ ነገር ነው እና ዘንድሮ ያሳየን መጥፎ የሆነ ብቃት የኔቬስ ደግሞ በዚህ ደረጃ ከብሩኖ ፈርናንዴስ መናበብ የዩናይትድ አማካይ ክፍል እኮ የተለየ ሌቭል ላይ ይደርስ ነበር ይሄኔ። ኤኒዌይስ ግን አልሆነም። ቁጭት ነው። ወደ ቁጭት ውስጥ አንገባም። ያው ለመረጃ ያለ ትዝብት ይሄን ነገር ያነሳው የአርሰናል ደጋፊዎች ወይ የሌሎች ክለቦች እንደዚሁ አጫፋሪዎች ለአርሰናል የሚያጫፍሩ ዩናይትድ ጠል የሆኑ ጋዜጠኞችም ሊሆኑ ይችላሉ። ብሩኖ ፈርናንዴስን ከማርቲን ኦዴጋርድ ጋር ማነጻጸር ግን ትልቅ ኃጢአት ነው። ቤተሰቦቻችን ብሩኖ ፈርናንዴስ 3 የአሲስት ታሪክ መስራት የቻለ ነው በእግር ኳስ ኬሪየሩ። እንዲሁም 4 የጎል ሃትሪክ መስራት የቻለ ነው ማለት 4 ጊዜ ሃትሪክ ጎሎችን አስቆጥሯል። እንዲሁም 3 ጊዜ አሲስት ማድረግ ችሏል። ሃትሪክ አሲስቶችን ማለት ነው። ማርቲን ኦዴጋርድ ግን በእግር ኳስ ዘመኑ አይ ቲንክ አንድ ጊዜ ይመስለኛል አሲስት ያደረገው የአሲስት ሃትሪክ ያለው ማለት ነው። የአሲስት ሃትሪክ ያለው እና በፍጹም ሁለቱ አማካዮች ማነጻጸር ትልቅ የሆነ ኃጢአት ነው። ወይንም ደግሞ ስለ እግር ኳስ አለማወቅ ነው። እውነት ለመናገር ቤተሰቦቻችን ስለ እግር ኳስ አለማወቅ ነው እንጂ ሁለቱ ተጫዋቾች የሚነጻጸሩበት ምንም አይነት ቁጥራዊ መረጃም ማረጋገጫም የለም። በአይንም እንዲሁ ከምንመለከተው ምንም ማረጋገጫ የለም ማለት ነው። ይሄ ትልቅ የሆነ የእግር ኳስ ወንጀል ነው። ኦፍኮርስ እናንተ የብሩኖ እና የኦዴጋርድ ልዩነት ታውቃላችሁ። ለእናንተ መናገር እንደው አያስፈልግም ፋሚሊዎች። ሌላው ግን እንደው ማንሳት የምፈልገው ነገር ቤተሰቦች እዚህ ላይ ስለ ክርስቲያኖ ሮናልዶ ነው ትንሽ ጠቀስ ላድርግና ሮናልዶ በቅጣት ምክንያት አልተሰለፈም ትላንት። እንደውም ከጨዋታው በኋላ መከራከሪያ ነጥብ ሁሉ ሆነ እኮ ፖርቹጋል ብሔራዊ ቡድን ያለ ክርስቲያኖ ሮናልዶ ይሻላል የሚሉ ግሩፖች፣ በተለይ አንዳንዶቹ የክርስቲያኖ ሮናልዶ ጠል ናቸው። ይሄ ምንም ጥያቄ የለው። ክርስቲያኖ ሮናልዶ ላይ አጀንዳ ያላቸው ሰዎች አሉ። ምክንያቱም ፖርቹጋል እሱ በሌለ ሰዓት ባሸነፈች ቁጥር ያለሱ ነው በዚህ ሁሉ ጎል ልዩነት ያሸነፈችው ብለው ይላሉ። ግን ደግሞ አርሜኒያን ከሜዳዋ ውጭ ስትገጥም ራሱ ክርስቲያኖ ሮናልዶ ተሰልፎ ደግሞ በጣም ምርጥ የሆነች ጎል ሁሉ አርሜኒያ ላይ ማስቆጠር የቻለ ልጅ ነው ሮናልዶ እና የሮናልዶን ለፖርቹጋል ብሔራዊ ቡድን ጠቃሚነት የሚያጣጥሉ ሰዎች ትልቅ ምክንያት ነው የሆናቸው ትላንት ፖርቹጋል በዛ ሰፊ የጎል ልዩነት ማሸንፎ። ለማንኛውም ከጨዋታው መጠናቀቅ በኋላ ግን የፖርቹጋል ፕሬዚዳንት የሆኑት የሀገሪቷ ፕሬዚዳንት ሮናልዶ ወደ ዓለም ዋንጫው ይሄዳሉ ተብለው ሲጠየቁ እንዴታ ብለዋል። ሮናልዶ ልምዱ ብቻ ለፖርቹጋል ይጠቅማል እና በቀጣዩ ዓለም ዋንጫ ላይ ይሳተፋል ብለዋል። ቅጣት እንዳለበት ታውቃላችሁ። አንዱን ጨዋታ ጨርሷል። በቀይ ካርዱ ምክንያት 3 ጨዋታ ነበር የተቀጣው ሮናልዶ። ስለዚህ 2 ጨዋታ ሰርቭ ያደርጋል ማለት ነው። ከዚህ በኋላ ፖርቹጋል በዓለም ዋንጫው ላይ የምታደርጋቸው 2 የምድብ ጨዋታዎች ያመልጡታል። የመጨረሻ የምድብ ጨዋታ ላይ ነው ሊሳተፍ የሚችለው፣ ግን ወደ አሜሪካው ዓለም ዋንጫ ያመራል ተብሎ ይጠበቃል። የመጨረሻው ውሳኔው ግን የአሰልጣኙ ነው። እኔ አልወስንም ብለዋል የፖርቹጋሉ ጠቅላይ ሚኒስትር ማለት ነው። ክርስቲያኖ ሮናልዶ የሚያስገርማችሁ ታሪክ ቤተሰቦች እንደው እዚህ ጋር ልጥቀስላችሁ። 6 የዓለም ዋንጫዎችን ተሳተፈ። ባለፉት 20 ዓመታት ፖርቹጋል ለተከታታይ ለ6 ዓመታት ለ6 የተለያዩ ዓለም ዋንጫዎች ተሳትፎ አድርጋለች። ይሄ የሆነው ደግሞ በክርስቲያኖ ሮናልዶ ዘመን ነው። ክርስቲያኖ ሮናልዶ እግር ኳስን ለፖርቹጋል ብሔራዊ ቡድን ባልተጫወተባቸው ዓመታት 17 የዓለም ዋንጫዎች ተደርገው ከ17ቱ የዓለም ዋንጫዎች ፖርቹጋል የተሳተፈችው 3ቱን ብቻ ነው። ይህን እንግዲህ የሮናልዶ ተጽዕኖ ምን ያህል እንደሆነ እዚህ ጋር በደንብ አድርጋችሁ መታዘብ ትችላላችሁ ቤተሰቦቻችን። ሮናልዶ ምርጥ ነው ብሎ ለመናገር
እንደው የሱ ደጋፊ መሆን ብቻ አይደለም ቁጥሮችን ማንሳት ብቻ በጣም በቂ ነው የቁጥሮችን ልዩነት ማለት ነው በተከታታይ ከዛሬ 20 ዓመት በፊት ነው በነገራችሁ ላይ መሳተፍ የጀመረው ሮናልዶ ለብሔራዊ ቡድኑ ማለት ነው 6 የዓለም ዋንጫ በመሳተፍ በዓለማችን ላይ መጀመሪያው ተጫዋች ነው አሁን እንደሱ የለም ሪከርዱን ይዞታል ማለት ነው አሁን መሳተፉ ስለማይቀር በአሜሪካው የዓለም ዋንጫ ላይ ማለት ነው በዛ ላይ ደግሞ አሁን እንደው በትንቢት አንመን ልንል እንችላለን እንጂ ሲምፕሰን ተከታታይ የሚታወቅ ፊልም ነው አሜሪካ ላይ የሚሰራ ታውቃላችሁ ስለ ሲምፕሰን አይ ቲንክ እዛ ላይ በዚህ የዓለም ዋንጫ ላይ ክርስቲያኖ ሮናልዶ የዓለም ዋንጫ እንደሚያነሳ ተንብየዋል ሲምፕሰን እንደውም ፍጻሜው የሚደረገው በፖርቹጋልና በሜክሲኮ ብሔራዊ ቡድን መካከል ነው አለ ሲምፕሰን ብዙ ያላቸው ነገሮች ተሳክተዋል አሜሪካ ላይ እንደሚዘጋጅ ራሱ የዓለም ዋንጫው የተነበየው ሲምፕሰን ነው ቀደም ብሎ ተናግሮት ነበር አሁን ያው አሜሪካ ነች የምታዘጋጀው ኦፍ ኮርስ በጋራ በጥምረት ነው ግን ዋነኛዋ ተዋናይ አሜሪካ ነች እዚህ ውድድር ላይ እና አዘጋጇ ሌላኛው አዘጋጅ ሜክሲኮ አለች ሜክሲኮና ፖርቹጋል ለፍጻሜ ይደርሳሉ አለ ከዛ ፖርቹጋል ሻምፒዮን ትሆናለች እና ብሎ ክርስቲያኖ ሮናልዶን የዓለም ዋንጫ ያነሳል በሚል ነው እንግዲህ ይሄን የተነበየው ማለት ነው አይሆንም ብሎ መናገር አይቻልም ምክንያቱም ሲምፕሰን ያላቸው ብዙ ነገሮቹ ኦልሞስት ሆነዋል ማለት ነው አይተናልም ሲሆኑና እንደው ይሄ በጣም የሚያጓጓ ታሪክ ነው አስባችሁታል አሁን ቤተሰቦች እንግዲህ ክርስቲያኖ ሮናልዶ በቅርቡ ከፒርስ ሞርጋን ጋር ባደረገው ቃለ መጠይቅ ላይ እግር ኳስን በቅርቡ አቆማለሁ ብሏል በጣም ሱን ነው ያለው ሱን ብሎ ነው የገለጸው እንግዲህ በቅርብ ነው ያለው መቼ እንደሆነ ግን አላስቀምጥም ከዓለም ዋንጫው በኋላ እንደሚሆን ግን በጣም እርግጠኛ 100% መሆን ትችላላችሁ በተለይ አሁን ሮናልዶ ያን የአሜሪካ የዓለም ዋንጫ አንስቶ አስባችሁታል የእግር ኳስ ኬሪየሩን ቢያጠናቅቅ እንዴት የሚያምር ጥሩ የሆነ ፊልም እንደሚወጣው በጣም አስገራሚ ነው የሚሆነው ምክንያቱም እግር ኳስ ውለታዋን ትከፍላለች ያኔ አሁን እግር ኳስ ላለችበት ለበርካታ ስመጥር መጪ እግር ኳስ ተጫዋቾች አራያ የሆነ ባለፉት 20 ዓመታት በዓለም እግር ኳስ ላይ በጣም ትልቁን አሻራ መጣል የቻለው ትልቁ ሰው የዓለም ዋንጫን አንስቶ እግር ኳስን ያቆማል ማለት ነው ይሄ በጣም አሜዚንግ የሆነ ስቶሪ ነው አሜዚንግ ታሪክ እና እኔ የሲምፕሰን ፕሬዲክሽን እንደው ተሳክቶ ባይ በጣም ደስ ይለኛል እንደ አንድ እግር ኳስ ተመልካች የክርስቲያኖ ሮናልዶ እግር ኳስ ኬሪየር እኔ ዩናይትድም ደጋፊው ስለሆንኩ ታውቃላችሁ ቤተሰቦቻችን ከልጅነቱ ጀምሮ ነው ዩናይትድ ስፖርቲንግ ሲያመጣው ጀምሮ ክርስቲያኖ ሮናልዶ እመከታተለውና ልክ እንደ ታላቅ ወንድሜ ነው በቃ ምክንያቱም ተመሳሳይ የሆነ እድገቱን በጣም ቀን በቀን ነው ስከታተል የነበረው ገና ከስፖርቲንግ ሊዝበን እንደመጣ ማለት ነው ሮናልዶ የቅርቤ ሰው ያህል ነው የሚሰማኝ እና ይሄን ስኬት አይቶ ሮናልዶ እግር ኳስን ቢያቆም እግር ኳስ ያኔ በቃ ፍትህ ሆናለች ልክ ሜሲ ያለ ዋንጫ ብቻ ነበር የቀረው አገኘ ሮናልዶ ደግሞ ይሄን ቢያደርግ ዋው አሜዚንግ በጣም ያስገርማል ቤተሰቦቻችን እና ብቻችን ነገር እዚህ ጋር ለጥቀስና እንዲሁ ላስታውሳችሁ በሚል የነሳሁት ማለት ነው ትላንት ከተደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ማለት ነው እዚህ ጋር አንድ ነገር ላንሳ አንድ መረጃ አስታውስኩ ቤተሰቦች የሶፖስ ላይ መረጃ ነው ሲጋር ማድረሳችሁና አየርላንድ በጣም ከባድ ቲም ናት ሁለት ተከታታይ ጨዋታዎችን አሸንፋ ለፕሌይኦፍ በቃች አይገርም ትላንት ሃንጋሪ በሜዳዋ ነው የተጫወተችው ሃንጋሪ ታሸንፋለች የሚል በጣም ሰፊ የሆነ ግምት ነበር በሜዳዋ ስለሆነ ማለት ነው ጨዋታውም እንደተጀመረ ገና በ3ኛው ደቂቃ ገቡ ከዛ በፔናልቲ ተሰጠባቸውና አቻ ሆኑ አየርላንዶች አቻ ሆኑ ከዛ ደግሞ ወደ ጨዋታው ተመለሱ በ30 ምናምን ደቂቃው በ30ኛው ምናምን 37ኛው ደቂቃ አካባቢ 36 ጎል አስቆጠሩና 2-1 መብራት ጀመሩ ማለት ነው እና ያው በቃ ሰው የሚጠብቀው ቢያንስ በፕሌይኦፍ ታልፋለች ነው ሃንጋሪ ምክንያቱም 2-1 እየመሩ አቻ እንኳን ቢያልቅ ጨዋታው በፕሌይኦፍ እነሱ ያልፋሉ የተሻለ ነጥብ ነበራቸው አየርላንድ የማሸነፍ እድል ብቻ ነበረት አሁን አየርላንድ ሁለተኛ ጎል አስቆጠረች በ88ኛው ደቂቃ ላይ ማለት ነው አስቆጠረች አቻው ሁለታቻው ሆኖ እና ደቂቃዎች ተጨመሩ ኦልሞስት ወደ 6 ደቂቃ ተጨመረ 96ኛው ደቂቃ ላይ ሶስተኛ ጎል አስቆጠሩና እግር ኳስ እኮ አንዳንዴ የምንወደው በዚህ ምክንያት ነው ምን አይነት የማይገመት ስፖርት ነው ቤተሰቦቻችን ምን አይነት የማይገመት የሚያስደነግጥ ነው አሁን ይሄ በጣም ሾክ የሚያደርግ ነው አስባችሁታል እንደው ሃንጋሪያውያን ነው ኢትዮጵያውያን ሆኖ በስቴዲየም ሆናችሁ ዓለም ዋንጫ ገባን ብላችሁ እኮ ደቂቃ እየቆጠራችሁ ነው ሰከንድ እየተቆጠረ ነው
ምክንያቱም አቻ የሚያልቅ ከሆነ ሃንጋሪ በፕሌይኦፍ ቢያንስ ታልፋለች፣ የማለፍ እድሏ በጣም ሰፊ ነበር። ግን በ96ኛው ደቂቃ ላይ ጎሉን ካስቆጠረ በኋላ ማለት ነው ይሄ ማነው ስሙ በጣም የሚገርመኝ ልጅ ማለት ነው። እኔ ሰሞኑን በማጣሪያዎቹ ጨዋታዎች ላይ አስደናቂ የሆነ ብቃቱን ያሳየን ልጅ ነው እና ይሄ ልጅ እንደውም አንዳንዶች ስቴቲው እንደው ሊቆምለት ሁሉ ይገባል ብለው እየተናገሩ ነው ያሉት ማለት ነው። ይሄ ሐውልት ሁሉ አየርላንድ ልታበጅለት ይገባል ብለዋል። ፖርቹጋል ላይ 2 ጎል አስቆጠረ። ትሮይ ፓሮት ተብሎ የሚጠራው ልጅ ማለት ነው። ፖርቹጋል 2፣ ትላንት ደግሞ 3ቱንም ጎል ያስቆጠረላቸው ይሄ አንድ ተጫዋች ነው። 3ኛውን ጎል ሲያስቆጥር በቃ ምን እንደሚያደርግ ራሱ አያውቁም። ቲሸርቱን አውልቆ ደስታውን የገለጸበት መንገድ በሙሉ የአየርላንድ ስታፍ አባላት ደግሞ ሜዳው ላይ ገብተው እንደው አልቋል እኮ በቃ ፊሽካ ነው እኮ የሚጠበቀው ሊነፋ ወደቀን ብለው እኮ ተስፋ ቆርጠዋል ቤተሰቦቻችን። ይሄ ልጅ ግን ውስጡ የሆነ የሚንቀለቀል ነገር ነበር። ምክንያቱም ፖርቹጋል ላይ 2 አስቆጠረ፣ ፕላስ በትላንቱም 2 አስቆጥሮ 3ኛዋን ጎል ግን ከምንም ተነስቶ ነው በቃ እንደው ተከላካዮቹም ፈዛው ነበር ይሄን ጎል አስቆጠረባቸውና በቃ ደስታው ልነግራችሁ አልችልም። እና በህይወቴ እንደዚህ አይነት ስሜት ደስታ ተሰምቶኝ አያውቅም ነው ያለው። ቤተሰቦቼ ሁሉ እኮ ስቴዲየም ውስጥ ነበሩ አለ። አስቡት እስቲ አሁን የተጫወታችሁ ፋሚሊዎቻችሁ ጓደኞቻችሁ መተው ስቴዲየም ውስጥ እየተመለከቷችሁ ዓለም ዋንጫ ለማለፍ በቃ የዳኛን ፊሽካ እየጠበቃችሁ ለመውደቅ አሁን አየርላንድን ሆኜ ነው የማወራው ለመውደቅ ፊሽካ እየጠበቃችሁ ግን ይሄ ልጅ ይሄን ጎል ሲያስቆጥር በስማ የሚያስገርም ስሜት እና እግር ኳስን ከዚህ በላይ ምን ድራማ ሊኖረው ይችላል? ትላንት ምን ድራማ ሊኖረው ይችላል? ይሄ ልጅ በጣም የሚያስገርመኝ ተጫዋች ነው እና ጀግና የሆነ ልጅ ነው። በቃ በጣም ጀግናቸው የሆነ ልጅ እና አየርላንድ አሁን እኔ ለዓለም ዋንጫው የምትበቃ ይመስለኛል። ፕሌይኦፍ ገና ነው፣ ምድብ አለ፣ ጨዋታ ያደርጋሉ። ከዚህ በኋላ እድላቸውን አሳልፈው ይሰጣሉ ብዬ አልጠበቅም። ግን እግር ኳስ ምንጊዜም ቢሆን እግር ኳስ ነው። እስካሁን የሄዱበት መንገድ በራሱ የሚያስገርም ነው። ዞቦስ ላይ ደግሞ ትላንት የሰራው ነገር ምን መሰላችሁ? ገና ጨዋታው 36ኛው ደቂቃ 2ኛውን ጎል እንዳገቡ የክርስቲያኖ ሮናልዶ አድናቂ ነው ታውቃላችሁ። እና ክርስቲያኖን ሲያበሽቁት ነበር አታልቅሱ በሚል ክርስቲያኖ ሮናልዶ ያሳየውን ምልክት ታስታውሳላችሁ በባለፈው ጨዋታ ላይ ማለት ነው። እና ሃንጋሪ 2ኛውን ጎል ስታስቆጥር ዞቦስ ላይም ተመሳሳይ ድርጊት አደረገ። የአየርላንድ ደጋፊዎችን ለማብሸቅ ነው እሱ ያደረገው። ገና ጨዋታው እኮ ግማሹ እንኳን አልተጠናቀቀም፣ እሱም ቸኮለ ማለት ነው። እና በዛ መልኩ እነሱን ለማናደድ ጨዋታው እንዳለቀ አድርጎ ያን ምልክት አሳየ። በደስታ ነው እንግዲህ ስሜቱን የገለጸው። በሮናልዶ ስታይል ነው እነሱን ለማናደድ እና ለማብሸቅ ዞቦስ ላይ ያንን ነገር የተጠቀመው። የሮናልዶ አድናቂ መሆኑን አትርሱ፣ ማሊያውን እንዴት አድርጎ እንደተቀበለም አትርሱ፣ በተደጋጋሚ ሮናልዶ የሚያወራቸውንም ነገሮች አትርሱ። በመጨረሻ ግን ሳቋን የሳቁት የአየርላንድ ደጋፊዎች ናቸው። በመጨረሻ ግን ከፍተኛ የሆነ እምባና ሀዘን የተከናነበው ዞቦስ ላይ ሆነ ማለት ነው። እና እግር ኳስ ምን አይነት ድራማ ያለበት! ትላንት ለቅሶውን ማቆም አልቻለም ዞቦስ ላይ ማለት ነው። አስቡት በዛች ደቂቃ ውስጥ ስሜት ሲቀያየር እሱም ቸኮለ። ያን ደስታ ለመግለጽ ምናልባት በመጨረሻዎቹ ደቂቃዎች ላይ ብታስቆጥር ነው ሃንጋሪ ኢትስ ኦኬ ችግር የለው። ግን ገና በ36ኛው ደቂቃ ላይ እንደዚህ ደስታውን እንደ ክርስቲያኖ ሮናልዶ አታልቅሶ አይነት ነገር ብሎ አነሳሳቸው ማለት ነው። እና ኤንዌይስ በቃ ሆነ ይሄ ነገር ሆነ ማለት ነው። የሚያስገርም ነበር ትላንት። ለማንኛውም ቤተሰቦች ከዓለም ዋንጫው አሁን እንወጣ፣ ወደ ዩናይትድ ወደ ክለባችን መረጃዎች እናልፋለን። ስንጠቀልለው በአጠቃላይ ለዓለም ዋንጫው ማለፋቸውን ያረጋገጡ ሀገራት ወደ 32 ደርሰዋል። ከፕሌይኦፍ ከማጣሪያ ውጪ ማለት ነው። እስካሁን በቀጥታ ያለፉ ሀገራት ካናዳ፣ ሜክሲኮ፣ ዩናይትድ ስቴትስ አዘጋጅ ናቸው። ጃፓን፣ ኒውዚላንድ፣ ኢራን፣ አርጀንቲና፣ ኡዝቤኪስታን፣ ደቡብ ኮሪያ፣ ጆርዳን፣ ኦስትራሊያ፣ ብራዚል፣ ኢኳዶር፣ ኡራጓይ፣ ፓራጓይ፣ ኮሎምቢያ፣ ሞሮኮ፣ ቱኒዚያ፣ ግብፅ፣ አልጄሪያ፣ ጋና፣ ኬፕ ቨርዴ፣ ደቡብ አፍሪካ፣ ኳታር፣ እንግሊዝ፣ ሳውዲ አረቢያ፣ አይቬሪ ኮስት፣ ሴኔጋል፣ ፈረንሳይ፣ ክሮኤሽያ፣ ፖርቹጋል እና ኖርዌይ ወደ ዓለም ዋንጫ ማለፋቸውን ያረጋገጡ ሀገራት ሆነዋል። ቀጣይ ኃላፊ ሀገራት ደግሞ ቤተሰቦቻችን በሚደረጉ የፕሌይኦፍ ጨዋታዎች የሚታወቁ ይሆናል። 48 ሀገራት በዚህ ዓለም ዋንጫ ላይ ይሳተፋሉ። ኦልሞስት 32ቱ ሀገራት ታውቋል የሚሳተፉ ማለት ነው። ቀጣይ ኃላፊ ሀገራት በፕሌይኦፍ የሚለዩ ይሆናል።
ከዓለም ዋንጫው ወሬያችን ተመለስን። ቤተሰቦቻችን በጣም ብዙ ነገር አወራን ስለ ዓለም ዋንጫው እና ፕሮግራሙ የዩናይትድ እስካይመስል ድረስ ግን ያው እግር ኳሳዊ ነገር ነው እና ወቅታዊም ነገር ነው፣ ትኩስ ነገር ነው። ከዩናይትዳውያን ተጫዋቾችም ጋር እየያዛል በሚል ነው ይሄን ያቀረብኩላችሁ። ወጣ ማለት አንዳንዴ አሪፍ ይመስለኛል። ቤተሰቦች እንዳልጠላችሁት ተስፋ አደርጋለሁ። ሀሳብ አስተያየትም ካላችሁ ደግሞ ኮሜንት ላይ እንዲሁ አስፍሩ። የሚስተካከል ነገርም ካለ እናስተካክላለን አብረን። ወደ ዩናይትድ መረጃ ሰልፍ የማርከስ ራሽፎርድን ጉዳይ እናንሳ። አሁንም ተመልሼ እንግዲህ ወደ ዓለም ዋንጫው ትንሽ ላልፍ ነው። ያው ትላንት የእንግሊዝ ብሔራዊ ቡድን ጨዋታ አድርጋ ስለነበር እና ማርከስ ራሽፎርድ እንዲሁ ተቀይሮ ገብቶ አሲስት አድርጎ እንዲሁ ስለወጣና ስለሱም ዜና ስላለ ማለት ነው እና በ85ኛው ደቂቃ ላይ ነበር ማርከስ ራሽፎርድ ተቀይሮ ወደ ሜዳ የገባው። ግን በ82ኛው ደቂቃ ላይ 10 ደቂቃ አልፈጅበትም ራሽፎርድ አሲስት ሲያደርግለት ለኬን እንግዲህ 2-0 አሸናፊ። ትርጉም አልባ የሆነ ድል ነው ትላንት። ግን ክሊንሺት አስጠብቀዋል። ትላንትም የሚያስገርም ጉዞ ነው እያደረጉ የሚገኙት የእንግሊዝ ብሔራዊ ቡድን 8 ጨዋታ አድርጎ 8ቱንም አሸንፎ ምንም አቻ ሳይወጡ ምንም ጎል ሳይቆጠርባቸው ምንም አይነት ሽንፈት ሳይደርስባቸው 22 ጎል ግን በተጋጣሚዎቻቸው መርሁ ላይ ያስፈረው ወደ ዓለም ዋንጫው አመሩ ማለት ነው እና እኔ የሚያስገርም በቃ ፐርፌክት የሆነ ማጣሪያ ነው ያሳለፉ። አላቅም ምናልባት ቀለል ያሉ ተጋጣሚዎች እንግሊዝ ደርሷት ሊሆን ይችላል። አሰልጣኙም ቶማስ ቶህል ናቸው። እንግሊዝ ያላት የተጫዋቾችን ጥራት ታውቃላችሁ። ይሄ ረድቷት ሊሆን ይችላል። ግን እኔ ምንጊዜም እንደምለውና ሁሌም እንደሚሰማኝ እንግሊዝ ምንጊዜም መፈተን ያለባት በቶርናመንት ላይ ነው፣ እዚህ ማጣሪያ ውድድር ላይ አይደለም። እንግሊዝ አሁን ዓለም ዋንጫው እንዴት አድርጋ ፐርፎርም እንደምታደርግ አብረን የምናይ ይሆናል። ዘንድሮ የተሻለ እንደሚያሳልፉ ከሌላው ጊዜ አልጠራጠርም። አሁን ትልቁ ዜናችን ምንድን ነው? ማርከስ ራሽፎርድ ትላንት አሲስት ማድረጉን ተከትሎ እንግዲህ በጣም ጥሩ የሆነ ሲዝን እያሳለፈ እንደሆነ ትላንትም ማረጋገጥ ችሏል። በባርሴሎና ቤት ያረጋቸውን አሲስቶች የሚያስቆጥራቸውን ጎሎች ሁሉ ተመልክታችኋል ቤተሰቦቻችን እና ወደ 16ኛው መሰለኝ ጎልና አሲስት ለእንግሊዝና ለባርሴሎና ማለት ነው በዚህ ሲዝን 15 ወይ 16 ፋሚሊዎች። ይሄ ቀላል አይደለም። ቀላል ገና ሩብ ጨዋታ ነው የተደረገው እኮ በሁሉም መስኮች በተለይ በሊጎች ማለት ነው እና ገና ከወዲሁ 15 ጎልና አሲስት ላይ ተሳትፎ ማድረግ ለማርከስ ራሽፎርድ ምን ያህል እንደገና መወለድ ይሄ ሲዝን ምክንያት እንደሆነ የምትረዱበት የምታረጋግጡበት ነው። አሁን ራሽፎርድ ግን ወደ ዩናይትድ እንዲመጣ አልፈልግም ብሏል አሉ ሩበን አሞሪም። ትላንት የወጣ ዜና ነው። ይሄን እንዲሁ ልነግራቸው ነው። ሩበን አሞሪም እና ይሄ ተጫዋች ምን ቅሬታ እንዳለ ምን በመሃላቸው እንደተፈጠረ አላውቅም። ሁለቱ ሰዎች ነው የሚያውቁት። ምናልባት የቡድኑ ተጫዋቾችም ይሆናሉ ሊያውቁ የሚችሉት፣ ምክንያቱም አብረው ልምምድ ስለሚሰሩ የተፈጠረውን ነገር ስለሚያውቁ ማለት ነው። ኦፍኮርስ አንዳንድ ነገሮችን እንሰማለን። ለአሰልጣኝ አለመታዘዝ ወይ አሰልጣኝን አለመስማት፣ አሰልጣኙ ያወጡትን ህግጋት መጣስ፣ እንደዚህ አይነት አሉባልታዎች አሉ። ግን ዳይሬክትሊ ሩበን አሞሪም እንደው ቦምብ ስኳድ ብለው ካገለሏቸው ተጫዋቾች ጋር ያላቸው ሪሌሽንሽፕ በምን ምክንያት እንደው ይሄን ያህል ደረጃ አይን ላፈር እንደተባባሉ አንዱ ሲገባ አንዱ እየወጣ ማለት ነው። ወደ ካሪንግተን ሲመጡ ፊርማ ሲፈርሙ ለአቴንዳንስ ራሱ አይተያዩም ነበር ማርከስ ራሽፎርድ እና ሩበን አሞሪም። ይሄ የጸባቸው መንስኤ ያለመግባባታቸው መንስኤ ምን እንደሆነ እኔ አላቅም። ፋሚሊዎች ግን ይሄ ተጫዋች ችሎታ ሳይኖረው ቀርቶ አይደለም ከዚህ ልጅ ጋር መለያየት የፈለጉት አሞሪም እና የሆነ ችግር ቢኖር ነው። አሁንም እንደው ብቃቱ ጥሩ ቢሆንም ዩናይትድ ከፈለገ ልጁን መልሶ ማጫወት ቢችልም ግን አሞሪም አይ በፍጹም ከእሱ ጋር አብሬ አልሰራም የሚል ነገር ተናግሯል። ስለዚህ ዩናይትድ ዞሮ አሁን ይሄን ልጅ ይሸጠዋል ማለት ነው እና 30 ሚሊዮን ዩሮ ነው። ከዛ በላይ ግን ዩናይትዶች ገዢ ሊያገኙ ይችላሉ እና ለባርሴሎና ብቻ ሳይሆን ለሌሎች ክለቦችም ሊሸጡት ይችላሉ ማለት ነው ማርከስ ራሽፎርድን። ሌላው የዩናይትድ የአካዳሚ ውጤት የሆነው ሜሰን ግሪንውድ የኦክቶበር ወር የሊግ 1 ምርጡ ተጫዋች በሚል ተመርጧል። የሚያንስበት አይደለም ይሄ ምርጫ። ቤተሰቦቻችን የሚገባውን ምርጫ ነው ያገኘው፣ ምክንያቱም ምርጥ የሆነ ወር ነው ያሳለፈው። ሜሰን ግሪንውድ 9 ጎል እና 4 አሲስት በዚህ ሲዝን ማድረግ ችሏል በፈረንሳይ ሊግ እና
ከከፍተኛ ጎል አስቆጣሪዎች ተርታ አሁን ተቀምጧል። አይ ቲንክ ሁለተኛው ከፍተኛ ጎል አስቆጣሪ ይመስለኛል በሊግ ዋን። ይሄ ሰው ወደ ቬሌድሮም ከተጓዘ በኋላ ታዲያ 13 ያህል ድሎችን ማስመዝገብ ችሏል ማለት ነው በ16 ጨዋታዎች በዚህ ሲዝን ብቻ ማለት ነው። በአጠቃላይ በሁሉም ውድድሮች ካየን እና ይሄ ልጅ በ12 ጨዋታዎች ማለት ነው በሊግ ዋን ማርሴይ ባደረጋቸው 28 ጎሎች ቡድኑ እንዳያስቆጥር ትልቁን አስተዋጽኦ የተወጣ ነው። ጎል በማግባት ማጥቃቱን በማቀጣጠል አሲስት በማድረግ የፈረንሳይ ሊግ ዋን ፖስተር ማን መሆን የቻለ ልጅ ነው። በተለይ የማርሴይ ቁጥር 1 የሆነ ልጅ ነው ማለት ነው ልጁ እና በአጠቃላይ አይ ቲንክ ተጫዋቹ በዚህ ሲዝን እያሳየ ባለው ምርጥ እንቅስቃሴ ምክንያት ዩናይትድን እየጠቀመ ነው ማለት ነው እየጠቀመ ነው። አሁን ይሄ ሲዝን የመጨረሻው ይመስለኛል ይለቃል። ማርሴይን ከለቀቀ ደግሞ ዩናይትድ 50% ድርሻ ያለው የዩናይትድ ንብረት አድርጋችሁም ቁጠሩት። ሜሰን ግሪንውድ ሲሸጥ 60-70-80 የሚሸጥ ለዩናይትድ 40-30 ገቢ ያመጣል ማለት ነው። ግማሹ የዩናይትድ ስለሆነና ወደ ዩናይትድ አሁን መጥቶ የሚጫወትበት እድል የለም፣ ዜሮ ነው ልጁ። ምክንያቱም የፈጸመውን ነገር ታውቃላችሁ ቤተሰቦቻችን። ከዚህ በፊት በዚህ ቻናል አላወራንበትም ስለ አውዲዮ ስለተፈጠረው ያቺ መጥፎ የሆነች ቀንና ስለ ተጣላባት ያቺ ስለወጣበት ይሄ ቅሌቱን ስለወጣበት የአውዲዮ ጉዳይ ተመልሼ እዛ ነገር ላይ ማውራት አልፈልግም እና በዚህ ምክንያት ነው ዩናይትድን የለቀቀው ታውቃላችሁ። እና ተመልሶ መጥቶ የሚጫወትበት እድል በጣም ጠባብ ነው። ምክንያቱም የዩናይትድ ሴቶች ቡድን ያው ጥቃት ሴት ላይ አድርሰዋል አይነት ቅሬታዎች ስላሉ ማለት ነው። ዞሮ ግን እኔ ሜሰን ግሪንውድ የሚቆጨኝ በዚህ ችሎታው ለእንግሊዝ ብሔራዊ ቡድን እንደው ይሄን ጥፋት ይሄን ፋውል ባይሰራ ኖሮ አስቡት እስቲ አሁን እንደውም ከኮቢ ሜኖ ይልቅ አሁን የእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ እንኳን ባይሆን አባል ሆኖ ወደ ዓለም ዋንጫ መሄድ የሚችል ልጅ ነበር ተጫዋቹ ማለት ነው። እንደው እንደ አጋጣሚ ሆኖ የዘርግንዱም ደግሞ ጥሩ የሆነ ቲም አይደለም የደረሰው። እንደው ዜግነት ቀይሮ እንኳን እንዳይጫወት አሁን ጃማይካ ሲባል ነበር። እንደውም ከጫፍ ደርሷል ጃማይካ ብሔራዊ ቡድንን ሊጫወትላቸው ተብሎ ሲነገር ነበር። ምን ላይ እንደደረሰ አላውቅም፣ ግን አሁን ያ ነገር ቆሟል ማለት ነው፣ እየተወራም አይደለም። እና የዘርግንዱ ጥሩ ሆኖ ከአፍሪካው የተመዟ ልክ እንደ ቅድም እንዳልኩት እንዳሮን wan-bissaka ለአንዱ የአፍሪካ ሀገር አልተጫወተም። ሜሰን ግሪንውድ ለኢንተርናሽናል ብሔራዊ ቡድን ሳይጫወት የዓለም ዋንጫ ራሱ ቁጭ ብሎ ማሳለፍ የሚገባው ልጅ አልነበረም። ይሄ ነው አንዱ። ሌላው ኮቢ ሜኖን እንደው እዚህ ጋር ላንሳ እና ወደ ናፖሊ ሊሄድ በጣም ከፍተኛ ግፊት እያሳደረ ነው የሚል ዜና ወጥቷል። ቤተሰቦቻችን እዚሁ ነግራችሁ ይሄን እናጠናቅም ብዬ ነው። ከዓለም ዋንጫው ጋር በተያያዘ ግን አሁን እድል ያለው አይመስለኝም። ቤተሰቦች አውቃለሁ ማክቶመኔ ብዙ ነገር ያወራዋል፣ ናፖሊዎችን ፑሽ እያደረገ ነው አምጡት እያላቸው፣ እሱም ልቡ ሸፍቷል ወደ ኔፕል ስለመሄድ በውሰትም ቢሆን እንዲሰጡት ፈልጓል። ግን እኔ ወደ ናፖሊ ሄዶ እንደው ተአምር ካልሰራ በስተቀር ቅድም በነገርኳቸው የእንግሊዝ ብሔራዊ ቡድን ውጤት ስብስብ ቶማስ ቱኸል ትኩረት ሰጥተው ለኮቢ ሜኖ ዓለም ዋንጫ ይዘውት ይሄዳሉ ብሎ ማለት እኔ በጣም ይከብደኛል። በቃ ተአምር መስራት አለበት የሚሄድባቸው ክለቦች ሁሉ ማለት ነው። ናፖሊም ሊሆን ይችላል ወይ ሌላም ክለብ ሊሆን ይችላል እንጂ አሁን ባለው እንግሊዝ ብሔራዊ ቡድን ቦታ የሚያገኝ አይመስለኝም። እንደውም ትላንት ቤሊንግሃምን ሁሉ ቀይረው እኮ ሲያስወጡት ነበር አይደል? ቶማስ ቱኸል ተነጫነጨ። እንደውም በቃ በመቀየሩ ደስተኛ አይደለም። የጨዋታ ኮከብ ያስባለውን እንቅስቃሴ ነው ያሳየው፣ ግን ለምን ተቀየርኩ ብሎ ተነጫነጨ። እና እንደዚህ ትልልቅ ኳሊቲዎች ባሉበት የአማካይ ክፍል ላይ ያውም ኮቢ ሜኖ አመቱን ሙሉ ብዙም ያልተጫወተ ልጅ ደግሞ በውሰት ብቻ በጥር ሌላ ክለብ አምርቶ እዛም ክለብ ላይ መላመድ የሚባል ነገር አለ፣ ሊግ አለ፣ ብዙ ነገር አስቸጋሪ ነው። ያው ቢሞክር ላይብሮ ቢሞክር ጥሩ ነው። እንደው ቁጭ ብሎ ድሉን አጣው ከማለት ይልቅ ሞክሮ ሳይጠራ ቢቀር ይሻላል በሚለው እንጂ የሚሆንለት አይመስለኝም። ብቻዬን ወይስ የሚሆነውን አብረን እናያለን። በመጨረሻም የዝውውር ዜናዎች አሉኝ ቤተሰቦች። ያው ዛሬ ሊረዝምባችሁ ነው፣ ግን በትዕግስት እንደምትሰሙ ተስፋ አደርጋለሁ። የማጣሪያው መረጃዎች ናቸው ጊዜያችንን የወሰዱት። ፈጠን ብዬ ላደርሳችሁ ልሞክር ያሉኝን የቅርብ ዝውውር ዜናዎች። የመጀመሪያው መረጃ የሚሆነው የኢሊየት አንደርሰን ነው። ስለ አማካዮቻችን ነው የምናወራው። የቀሩትን ነገ በደንብ መልስባቸዋለሁ፣ ነገ ስንገናኝ እነግራቸዋለሁ። ዋነኛው ከተባሉት የቅድመ ዝውውር ዜናዎቻችን መካከል አንዱ የኢሊየት አንደርሰን የዝውውር ዜና አሁንም በተደጋጋሚ በጋዜጦች ተመሳሳይ የሆነ መረጃ ነው። እዚህ ጋር እንደው መሰላቸት እንዳይኖር እሰጋለሁ። ቤተሰቦቻችን
ቀዳሚው ነው የሚል ሪፖርት ትላንትም እየወጣ ነው የሚገኘው። ቢቢሲ ስፖርት የሚረርን ዘገባ ዋቢ አድርጎ ነው ይሄን የዘገበው ማለት ነው። 23 ዓመቱ ነው ኤሊየት አንደርሰን። እንደምታውቁት የዩናይትድ አሁን የአማካይ ክፍል ቀዳሚው ኢላማ፣ ብዙ ኢላማዎች ያሉት ብለናል እና ዋነኛ ከሆኑት አሁን ባለው መረጃ መሰረት አንዱ ኤሊየት አንደርሰን ነው። ከዛ ባሌባ ነው። ስለ ባሌባም ፋብሪዚዮ ሮማኖ የተናገረው ነገር አለ ነግራችኋለሁ። ከዛ ደግሞ ስቲለር ነው። አሁን ያሉ ስሞች 3 ናቸው። እነኚህ ናቸው የሚደጋገሙ። ከዛ ውጭ ደግሞ ከቋሚ ዝውውሮች ውጭ ደግሞ የሚጠቀሰው የውሰቱ የኮነር ጋራገር ዝውውር ሁኔታ አለ ማለት ነው። በቃ እነኛ 4 አማካዮች እድል ያላቸው ነው የሚመስለው። ጥር የዝውውር መስኮት ላይ ነው የምላችሁ። አሁን የነኝህን ተጫዋቾች ወደ ዩናይትድ መምጣት የሚደግፉ እና አስተያየት የሚሰጡ ሰዎች እንዲሁ በስተዋል። ትላንት የፓትሪስ ኤቭራን እንዲሁ አስተያየት ነግሬያቸው ነው በባሌባ ጉዳይ። ዛሬ ደግሞ ሪያን ጊግስ በኤሊየት አንደርሰን ዙሪያ እንደዚህ በሚል ተናገረ። አንደርሰን የተለየ ሌቭል ያለው ተጫዋች ነው ይላል። ይሄ ተጫዋች ከጄራርድ ጋር ይመሳሰልብኛል። አጫወቱ ያለው ኢነርጂ፣ ያለው ፓወር እንዲሁም ጨዋታውን እየከወነ የሚሄድበት አይኪው በጣም አስደናቂ ነው እና ብዙ ነገሮቹ ከስቲቨን ጄራርድ ጋር ይመሳሰላሉ ይላል እና 100 ሚሊዮን ፓውንድ እንደተተመነበት ሰምቻለሁ። እንደው እውነት ይሄ ገንዘብ አይገባውም ብዬ በድፍረት የምናገርበት ተጫዋች አይደለም ነው ያለው ሪያን ጊግስ። እና ይሄ ገንዘብ እንደው ከዚህ በታች ነው አይደል የተባለው የውል ማፍረሻ ሂሳብ አለው ብሎ ቤጃኮቭሴን ይፋ ካደረገ በኋላ ታውቋል። አሁን 100 ሚሊዮን ፓውንድ የጋዜጦች ወሬ ነው ወይም ፎረስቶች ብዙ እንዲከፈላቸው የሚያደርጉት ጥረት ነው። ከዛ በታች ነው ዩናይትድ ማስፈረም የሚችለው እና ጊግስ የሚለው 100ም ከሆነ ይገባዋል። በቃ የ100 ሚሊዮን ፓውንድ ተጫዋች ብቃት ነው እያሳየን የሚገኘው ሲል ነው ለተጫዋች ያለውን አድናቆት የሚገልጸው ማለት ነው። ታክል ሲያስፈልግ ታክል ይወልዳል አለ። እንደዚሁም ፓስ ሲያስፈልግ ፓስ ይሰጣል አለ። ይሄ ልጅ በማጥቃትም በመከላከልም ለቲሙ ከፍተኛ አስተዋጽኦ መወጣት የሚችል ተጫዋች ነው የሚለው እና በጣም በቅርበት እስቲ ተከታተሉት ሲል ሁሉ ጊግስ እኛን ይመክረናል ልጁን እንድንከታተለው። ዊክነስ ሁሉ አታዩበትም ይላል። ያለው አድናቆት በጣም ኤክስትሪም ነው። ወደገራችሁ ላይ ዊክነስ ሁሉ አታዩበትም፣ ደካማ ጎን እስካሁን ድረስ አላየሁበትም እና ሁለገብ የሆነ ሁሉም ኳሊቲዎች ያሉት ምርጥ አማካይ ነው በሚል ነው እንግዲህ ሪያን ጊግስ ምርጫውን አስቀምጧል ማለት ነው። እንግዲህ ለጊግስ ምርጫውን ብትሰጡት ከባሌባ ይልቅ ኤሊየት አንደርሰንን ያስፈርማል ማለት ነው። እንደ ጊግስ ንግግር ከሆነ በዚህ ሲዝን እውነት ነው ቤተሰቦቻችን፣ እንደው ዩናይትድ ከፈለገውም በኋላ ይመስለኛል ብዙዎቻችን ትኩረት ያደረግነው እና እኔም መከታተል የጀመርኩት ስለ ልጁ እንቅስቃሴ እንጂ አምና ልጁ ብዙም የሚታይ ልጅ አልነበርም። ዩናይትድ ብዙ ጊዜ ሲፈለግ አንድን ተጫዋች ትኩረት ይስባል እና ሚዲያውም ትኩረት ያደርግበታል፣ ግለሰቦችም ያዩታል። ለምንድነው ዩናይትድ የፈለገው በሚል ልክ አሁን እኛ እንዳየነው ማለት ነው እና እያየነው እንደሆነ በዛ ምክንያት ልጁ ሪኮግኒሽን በደንብ እያገኘ የመጣ ይመስለኛል። ብቃቱም በዚህ ሲዝን ኦፍኮርስ ጨምሯል፣ እያሳየን ያለው እንግሊዝ ብሔራዊ ቡድንም በፕሪሚየር ሊጉም እና ከዩናይትድ ጋር ሲጫወቱ ሁሉ በፎረስት ጨዋታ ላይ ተመለከት ነው እና አስገረመኝ። እኔም ያሳመነኝ የዛ ቀን ነው ልጁ በጣም ምርጥ ብቃት ያለው ልጅ መሆኑን። ደግሞ በሁለቱም ነው ጊግስ እንዳለው በመከላከልም በማጥቃትም ልጁ ሚዛናዊ ነው። ይሄን ብሎ ደግፎ እሱ አስተያየቱን ሰጥቶበታል ለማለት ነው። ቤተሰቦቻችን ፖል ፓርከርን ደግሞ አስተያየት እንመልከት። ፖል ፓርከር ደግሞ ካላገር ያስፈርሙ ዩናይትዶች ሲል እሱ መከራከሪያ ሀሳቡን ያነሳል። ዩናይትድ ማስፈረም ያለበት ኮነር ጋራገር ነው አለ። ለምንድነው እንደዚህ ያለው ሲያብራራ ይሄ ተጫዋች እውነተኛው ዩናይትድ የሚያስፈልገው ልጅ ነው የሚለው እና እኔ ምናልባት የዩናይትድ አሰልጣኝ ብሆን ለዩናይትድ የአማካይ ክፍል መፍትሄ ይሆናል ብዬ ማስበውና ማመጣው ልጅ ይሄ ልጅ ነው ብሎ ነው የሚናገረው እና ብዙ እግር ኳስን እንዲሁ ያልተጫወተ በዚህ ሲዝን ነገር ግን በባለፉት ዓመታት እንደው በቼልሲም ይሁን ኢቨን በአትሌቲኮ ማድሪድም ከሄደ በኋላ በተደጋጋሚ ጨዋታዎችን ሲያደርግ የምንመለከተው ምናልባት በጉዳት ነው እሱ የሚለው በጉዳት ብዙም ጨዋታዎች ላይ በጉዳት ምክንያት አልተሰለፈም ተብሎ ስሙን ያላየሁት ተጫዋች ነው። ሁል ጊዜም ቢሆን አቫይለብል የሚሆን ተጫዋች ነው እና ጉዳት በተደጋጋሚ የማይደርስበት ልጅ ነው ብሎ ነው እሱ የሚናገረው ማለት ነው እና ብዙ ጊዜ ተከታትየዋለሁ አለ ፖል ፓርከር። በፓላስም እያለ ስከታተለው ነበር፣ እንዲሁም ቼልሲ ቤት ተከታትየዋለሁ። ሁል ጊዜም ቢሆን ይሄን ልጅ ሲጫወት ሳየው
እግር ኳስን መጫወት የሚወድና ሙሉ 90 ደቂቃ በሙሉ ስሜት በሙሉ ፓሽን እግር ኳስን የሚጫወት ልጅ ነውና ዩናይትድ የሚያስፈልገው እንደዚህ አይነት የአማካይ ስፍራ ተጫዋች ነውና ኮነር ጋላገርን ዩናይትድ ማስፈረም አለበት በሚል ፖል ፓርከር አስተያየቱን ሰጥቷል ማለት ነው። ቤተሰቦች እንቀጥልና የፋብሪሶ ሮማኖን ደግሞ አሁን ልንገራችሁ። ትላንት በዩቲዩብ ቻናሉ ላይ አስተያየት ሰጠ። ስለ ባሌባ ነው አስተያየት የሰጠው። ካርሎስ ባሌባ አለ የዩናይትድ አሁንም የአማካይ ክፍል ፕራይመሪ ታርጌት ብሎናል። ቀዳሚ የዝውውር ኢላማ እንደ ፋብሪሶ ከሆነ የዩናይትድ ቀዳሚው የዝውውር ኢላማ ካርሎስ ባሌባ ነው ማለት ነው። አማካይ ክፍል ላይ ግን ሰመር ላይ ነው ያለው። ልብ በሉ እሱ ጥር ላይ አላለም። አሁን የሚሉን መረጃዎች ጥር ላይ ዩናይትድ ኤሊየት አንደርሰንን ሊያመጣ ነው እያሉ ነው ያሉት። የሚከፈለውን ከፍሎ ዩናይትድ እሱን ለማምጣት አሞሪምም ክለቡም የወሰነ ነው የሚመስለው። ጥር ነው ልብ በሉ። ፋብሪሶ ደግሞ ሰመር ላይ እያለን ነው። ሰመር ላይ ካርሎስ ባሌባ የዩናይትድ ቁጥር 1 የዝውውር ኢላማ ነው ብሎናል። ፕራይመሪ ሚድፊልድ ታርጌት ብሎ ነው የተናገረው። ባሌባም ዩናይትድን ለመቀላቀል በጣም ፈቃደኛ ነው። ሁለቱም ክለቦች ጥሩ የሆነ ግንኙነት አላቸው ከወኪሉ ጋር ብሎናል። ስለዚህ ጸብ የለም ማለት ነው። አያችሁ አሁን ጸቡ ብራይተኖች የሚጠይቁት የዝውውር ገንዘብ ምን ያህል ነው የሚለው ካልሆነ በስተቀር ይለቁታል እኮ መልቀቃቸው አይቀርም። ደስተኛ አይደለም። አዩት አቋሙ ወረደ። ብራይተን ምንም ማድረግ አይችልም። 150 እናገኝበታለን ብለው ነው እኮ ያስቀሩት። ብዙ ትላልቅ የአውሮፓ ክለቦችን ጫራ ውስጥ እናስገባለን ብሎ አይደል? ምክንያቱም ልጁ 1 ዓመት የአምናውን ብቃት የሚደግም ከሆነ ቀጣይ በቃ ቡም አትራፊ ነን ነው። ካሴዶን 120 ሸጠዋል። ብራይተን እኮ የለመደ ቡድን ነው። ሸጠዋል 120 ካሴዶን ለቼልሲ። ስለዚህ ባሌባ እንደው ሲሸጥ 130 140 50 እናገኝበታለን የሚል እምነት ነበራቸው። ልጁ ግን ሬቲንጉን ይው 6 ነጥብ ምናምን 6.7 መግባት አቃተው። ምክንያቱ ምን እንደሆነ ባሌባ ነው የሚያውቀው። እኔም አላቅም፣ እኛም አናቅም፣ እነሱም አያውቁም ለምን እንደወረደ ልጁ ግን ያውቃል ምክንያቱን በደንብ አድርጎ ለምን እንደዚህ አቋሙ እንደወረደ ማለት ነው። አሁን በዚህ ሬቲንግ ታዲያ ማንም 150 እንኳን መክፈል አይደለም 180 ለመስጠት በዚህ ሰዓት የሚያስብ የለም በዚህ ብቃቱ ማለት ነው። ስለዚህ ጫራታው አሁን ካሰመ ማለት ነው። ሰከን አደረገው ባሌባ ራሱ ተጫዋቹ ሰከን አደረገው። አልሸጥም ብለው አምና ክረምት ላይ በ65 የጆዋው ፔድሮ ገንዘብ እኮ ተሰጥቷቸው እነሱ ገንዘብ አልጠቀሱም። ይሄን ያህል ክፈሉን ብለው ለዩናይትድ አልተናገሩም። አያችሁ ብልጠታቸው። ፕራይስ ማስቀመጥ አልፈልጉም። ዩናይትድ ግን የሚያቀርበውን የሚጠይቃቸውን ነገሮች ሰሙ፣ አዳምጡ፣ ተወያዩ፣ ጠረጴዛ ስበው ከዩናይትድ ጋር እስቲ ምንድነው ብታቀርቡልን አይነት ነገር ማለት ነው። እና ዩናይትድ የጆዋው ፔድሮን ሂሳብ ለመስጠት ፈቃደኛ ነበር። እንደ ቤን ጃኮብስ ገለጻ ከሆነ ወደ 60 ምናምን ሚሊዮን ፓውንድ መሰለኝ 60 ምናምን ሚሊዮን ፓውንድ። እና አሁን ካርሎስ ባሌባ ራሱ አረጋጋቸው ማለት ነው። አሁን ከዚህ ላይ 120 እንደው ይጠይቃሉ ብሎ ማለትም በጣም ከባድ። አይጠይቁም፣ አያረጉትም። 1 ዓመት ከደገሙት ደግሞ ክረምት ላይ ሳይሸጡት ከደገሙት ኦልሞስት በ50 በ40 ላይ ሸጡት ይችላሉ። ልጁን ኮንትራቱን ሊያልቅ ቀረበ። ልጁ በፍሪ ኤጀንት ሆኖ ሁሉ ሊሄድባቸው ይችላል፣ ደስተኛም ስላልሆነ ማለት ነው። እና ያላቸው አማራጭ አጣፍጠው ዩናይትድንም እንደዚህ ፋብሪሶ ሮማኖ እንዳለው ጥሩ ግንኙነት አለ ክለብ ከክለብ ብሏል። ጸብ ምን ያደርጋል? ዩናይትድም እኮ ወደ መጥፎ መንገድ አላመራውም ልጁን ክረምት ላይ። ዩናይትድ እኮ ቢፈልግ ምን እንደሚያደርግ ታውቃላችሁ? ልክ አሁን ካሴዶን ቼልሲዎች ለማስፈረም ጥረት ባደረጉበት መንገድ ልጁን አመፅ ውስጥ መክተት ይችሉ ነበር። በቃ ሽጡኝ እንዴ እኔ በህይወቴ 12000 ፓውንድ እናንተ ደሞዝ እየሰጣችሁኝ እዛ 120 ያቀርቡልኛል። ዩናይትድ እኮ ነው የጠየቀው። 60-70 ሚሊዮን ፓውንድ አቅርቦላቸዋል ዩናይትድ። እናንተ ስታስፈርሙኝ እኮ 20-30 ሚሊዮን ፓውንድ ነው ያወጣችሁት። ይህን ያህል አትርፋችኋል። በቃ ለቀቁኝ ብሎ ልጁ ማመጽ ይችል ነበር። ልምምድ አለመስራት ሁሉ ነገር ውስጥ መግባት ይችል ነበር። ግን ዩናይትዶች እንደዚህ እንዲያደርግ አልፈልጉም። ልጁ አያቸው በፒስ ነው። ይሄን ነግረውናል የምናምናቸው ጋዜጠኞች። ዩናይትድ ልጁ በሃርድ ወይም እንዲሄድ አልፈልጉም። ምክንያቱም ከብራይተን ጋር ያላቸውን ግንኙነት ማበላሸት አልፈልጉም። ስለዚህ በፒስ ተወያዩዋቸው። እንደማይሆን ሲያውቁ በቃ እሺ ሌላ ጊዜ እንመለሳለን ቻው፣ ዘጉት ፋይሉን ያለምንም ጭቅጭቅ ማለት ነው። ከዛ በኋላ የቀረውን ካርሎስ ባሌባ ሰራው ብዬ ነው የምናገረው። ከአቅም በታች መጫወቱ ለሱ ጥሩ ነው ብዬ ባላስብም ቤተሰቦች እና እናንተም የተለያየ አስተያየት እየሰጣችሁበት ቢሆንም ኮሜንት ላይ
ያለው ጉዳይ ይሄ ነው። ልጁ በዩናይትድ አሁንም ይፈልጋል። ይኸው ፋብሪሲዮ ሮማኖ ነው እንደዚህ ያለን። ወደፊትም ያው ቀን በቀን እያወራንበት ነው፣ ማውራታችን አይቀርም አዳዲስ ነገር ስናገኝ። ቤተሰቦች በጣም ረዘመባችሁ ዛሬ አብራችሁኝ ስለነበራችሁ ግን ቴንኪው በጣም አመሰግናለሁ። ስለምታደምጡ ሁሌም ከጎን ሰፖርቲቭ ስለሆናችሁ ነገ በአዳዲስ ነገሮች እንዲሁ እንመለሳለን። እስከዛ ሰላሙ ነው ባይ